ሰላም ጤና ይስጥልኝ ወዶቼ ማሮቼ፣ ሁሉም ሰላም ሁሉ መልካም። እኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ቅመሞች አይደለም 12 ዓመት ቆይተው 12 ሰዓት ሲቆዩ ጸባያቸው ይቀየራል የተባል ነው። ቅመሞች ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ጀምሩት። እንግዲህ ውዶቼ ማለት ነው ከምንም በላይ የኛ ድክመታችን የዋህነታችን ነው። ትልቁ ድክመታችን የዋህነታችን፣ ሰው ማመናችን ነው። ከምናምነው አምላክ ውጪ ሙስሊሞችም ከአላህ ከአንዱ ፈጣሪያቸው ውጪ እኛም ኦርቶዶክሶች ከምናምነው እምነታችን ውጪ ሰዎችን ማመን ምን ያህል ዋጋ እንደሚያስከፍለንና ምን ያህል በአደባባይ ላይ ስማችንን እንደሚጠፋ አልፎም ተርፎም ደግሞ ኃጢአታችንን እንደዚህ እስከሚዘረዘር ድረስ ኃጢአታችን እንደዚህ እስከሚነገርን ድረስ በሚዲያ ላይ እየተነገረ ነው። እኔ ካህንን የሰደበም የተናገረም ኃጢአቱ አይሰረይለትም። ለምን? ስልጣኑ ሰማያዊ ስለሆነ አይዶን ነው። ግን ስለዚህ እኔ ወደዚህ መግባት አልፈልግም። ካህኑን መናገር አልፈልግም። እኔም ካህን ቤተሰቦች አሉኝ። ስለ ካህን ማውራት አልፈልግም። አንዱ ቤተሰቦች ካህን ማለት ነው። እና ግን በሁለት መንገድ ይዩት። ልጅቷ ላይ ሁለት ነገሮች ተፈጥሯል። አንድ ክህደት፣ ሁለተኛ ደግሞ ይቺ ልጅ እንኳን እውነት ይቺ ልጅ ውስጣቸው ያለው መድኃኒዓለም ነው የሚያውቀው አይደለ? እኔ ካህን አጎቶች አሉኝ፣ ቤተሰብ የአጎት ልጅ ምናምን ካህናቶች አሉ። ይሄ ነገር እውነት ይሄ ነገር ይቺ ልጅ በቃ ታርገው ልጃቸው ነች አይደለ? ኃጢአታችንን ለማን ነው የምንናገረው? ለማን ነው የምንናዘዘው? እሷስ እኮ በአደባባይ ላይ እኔ እንደዚህ አይነት አንዳንዴ እህቴ በዛ አጋጣሚ ላይ ማለት ነው ባለጉዳዩ እህቴ ኃጢአት ስለተነገረልሽ አደባባይ ላይ ያረግሽው ነገር ስለተነገረልሽ ሊቀልሽ ይገባል። ለምን? በስውር የሰራሽውን በገሃድ ደግሞ እንደዛ አደባባይ ላይ ሲያረጉልን ይቀለናል። ኃጢአታችንን እነሱ ይሸከሙታል እንጂ በቃ ንስሐሽን እንደተናዘዝሽ ቁጠሪ። ንስሐሽን የተናዘዝሽው ንስሐ አባትሽ የሚያውቁትን አደባባይ ላይ ሚዲያ ላይ የልጃቸውን ገበና የተናገሩ ነገ ደግሞ አንዱ የንስሐ ልጃቸው ቢጣላቸው ወይም ደግሞ መምህሩ መላከ ሰላም ናቸው፣ ይሄ ነገር እኮ ጥሩ አይደለም፣ ይሄ ነገር እኮ ተገቢ አልሰሩም ብሎ አስተያየት ቢያመጣባቸው የንስሐ ልጆቻቸውን በሙሉ አደባባይ ላይ ሊዘሩት ነው ማለት ነው። አደባባይ ላይ ሊዘሩት በቃ አደባባይ ላይ መዘርገፍ አለበት ማለት ነው። በጣም ጥሩ ነው፣ መልካም ነው። እኛም አደባባይ ላይ አንድ ካህን አወራ ብለን ካህን ተናገሩ ብለን ኃጢአታችንን ከመናገር ከመናዘዝ ወደኋላ እንንም። እናንተም ተናገሩ፣ ምንም ማለት አይደለም። እነሱ የሚናገሩ እኛም ኃጢአታችንን እናዛለን። እህቴ ደግሞ ማለት ነው ምንም አይሰማሽ፣ እኛ ካንቺ የበለጠ ብዙ ኃጢአት ሰርተናል። ዘማዩም ከተባል አሁን ዘማዩ ነን። ብዙ ኃጢአቶችን ሰርተናል። በፀጉራችን ልክ ኃጢአት ሰርተናል። ስለዚህ እውነታው አጨሽ አላጨሽ ቃምሽ አልቃምሽ አይደለም። እውነታው ሀቅሽ ነው። ይህንን ብር ያገኘነው ብዙ መስዋዕትነት ከፍለን ዝቅ ብለን የማይገባን ቦታ ተገኝተን ተሰድበን ተንቀን ተገላምጠን ብዙ ነገሮችን አሳልፈን አልፈን ነው ይሄን ላባችንን ገንዘብ ያገኘነው። ግን በዚህ በገንዘባችን ይሄን ያህል ፈተና የሚመጣብን ከሆነ ይሄን ያህል ስቃይ የሚደርስብን ከሆነ ብራችንን ለምን ለቤተሰብ መላክ አስፈለገ? ብራችንን ለምን እብዶች ከተባል ለምን ብራችን ለቤተሰብ መላክ አስፈለገ? ሌሎቻችሁ እስከሷ ምን ትማራላችሁ? እህቴ በጣም አደግሻለሁ። አንድ ሆነሽ ከሳሾችሽ ይሄን ያህል ከበዙ ስለ አንቺ እድገት የማታውቀው ታናሽ እህት እንኳን እንደዚህ ወታ የምትከስሽና የምታንቋስሽሽ ከሆነ ሌሎቻችንስ ቤት ይቁጠረው። እኔ ብዙ ጊዜ የምነግራችሁ እናት ልጇን ትክዳለች። አዎ። አባት ልጁን ይክዳል። አዎ። ካህኑም ይኸው ክደው አሳይተውናል። ምንም ይሄ ነገር እንደ ልጅቷ እንኳን አታርገው እንበል። ውስጣችሁን ያለው መድኃኒዓለም የሚያውቀው አይደለ? አታርገው እንኳን እንበል። ካህን የልጁን ንስሐ አደባባይ ላይ እንደዚህ ታጨስ ነበር፣ በባሏ ላይ እንደዚህ ትደርብ ነበር። ባሌ ካልተመቸኝ ድብን አድርጌ ባሌ የማይረዳኝ ከሆነ የማይመቸኝ ከሆነ በአስተሳሰብ በማንኛውም ነገር የማይመቸኝ ከሆነ ፈተዋለሁ። ግድ ነው። ሼም ይዞን እዚህ ተቃጥለን ያመጣነውን ገንዘብ በብዙ ምክንያት
ብራችንን ከጨረሳችሁና ከወሰዳችሁ በኋላ ገንዘብ ስንላችሁ ኃጢአታችንን የምትዘረግፉት ከሆነ እኔ ከሱ የባስኩ ኃጢአተኛ ነኝ፣ እኔ ከሱ የባስኩ ዘማዊ ነኝ፣ ከእህቴ የባስኩ ዘማዊ ነኝ። ሁላችንም ልብሳችን ሸፍኖን ነው እንጂ ኃጢአተኞች ነን። ግን ከገንዘባችን ጋር ምን አገናኘው ኃጢአታችን? ለፍተን ባመጣን እንዴ? ሰው እኮ ወደ ሱስ ውስጥ የሚገባው እኮ የራሱ ችግር አለ። ሰው እኮ ወዶ አይደለም ዘማዊ የሚሆነው። ሰው እኮ ወዶ አይደለም ማጫሽ የሚሆነው። ወዶ አይደለም ቃሚ የሚሆነው። ይቺ ልጅ ብዙ የጎደሏት ነገሮች ስላሉ እዚህ ውስጥ ገባች። ገብታም ከሆነ ማለት ነው። ግን ይህን ያህል አደባባይ ወጥቶ አንድ ልጆትን ብቻ ሳይሆን የተናገሩት ካህኑ ብዙ የመዳም ቅመሞችን የተናገሩት፣ ብዙ አንስቶችን የተናገሩት። ትናንት ቤተክርስቲያን የምታሰራው የመዳም ቅመም ትላንት መስጊድ የምታሰራውን የመዳም ቅመም ሳይቀር የተናገሩት። እኔም እንደ አንድ ምዕመን ንግግራቸው የካህኑ ንግግር ከፍቶኛል። እግረኛው ሚዲያ ላይ ሙሉን አይታችሁት እናንተን ፍረዱ። ሙሉን እግረኛው ሚዲያ ላይ እዩትና ቅመሞች እናንተን ፍረዱ። ከምንም በላይ ማለት ነው። እኔም ከፍቶኛል፣ እኔም አሞኛል። አንድ የእምነት አባት፣ አንድ የእምነት መሪ፣ በእርግጥ ካህኑ ቤተክርስቲያንን ክህነታቸውን ነው እንጂ እምነታችንን አይወክሉም። ለምን እኛ ሰው ተከትለን አለ የምናምነው እምነታችንም ማለት ነው። በዚህ መሰናከል የለብንም። ግን አንድ የሃይማኖት አባት፣ አንድ መምህር በዚህን በወረደ አስተሳሰብ ገንዘብ ይሄን ያህል ለካንቴና እንደኛ እኮ የካህን ደሞዝ እኮ እናውቃለን እኮ። እኔ ካህን ቤተሰቦች እኮ አሉ። በ2000 ውስጥ የካህን እንትን አውቃለሁ። የዲያቆን ደሞዝ 50 ብር፣ የዲያቆን ደሞዝ 50 ብር፣ የካህን ደሞዝ 150 ብር ነበረ። ፍታት ምናምን ሲሆን አበላላቸው። ካህናቶች ጻፉ የምታውቁኝ ካላችሁ፣ ወይም ደግሞ ሶሻል ሚዲያ የምትጠቀሙ ካህናቶች ካላችሁ በ2000 ዓ.ም ስንት ነበር የካህን ደሞዝ? በ90ዎቹ ዓ.ም ስንት ነበር የካህን ደሞዝ? 150 ብር፣ 50 ብር። የመርጌታ ምናልባት 150 ብር፣ 200 ብር እንደዛ አካባቢ ነው። መርጌቶችን ቤተሰቦችም አሁን ድረስ መርጌታ ቤተሰቦች አሉ። አሁን ላይ ደሞዛቸውን አላውቅም። አሁን የመርጌታ ቤተሰቦች አሉ፣ ካህናቶች ቤተሰቦች አሉ። አሁን ላይ አደገ ከተባለ አንድ የገዳም አስተዳዳሪ እስከ 5000 ብር ያገኛል አያገኝም? ምናልባት እንግዲህ አበል ያው ስለምትቦጫጭቁት ስላለ አበል ምን ካነሱ ሊገኝ ይችላል። አበል ስላላቸው አበል አለ። ያለ አበል አይንቀሳቀሱም በነገራችን ላይ። እና ብዙ ጊዜ ደግሞ በቃ ወደዛ መግባት አልፈልግም። አሁን መናገር የምፈልገው በካህን ደሞዝ ቤት ይሰራል። ምናልባት ንስሐ ልጆቻቸው ሊረዷቸው ይችላሉ። ብዙ ጊዜ ካህናቶች ቤት ሊረጩ ሲሄዱ ብር ይቀበላሉ። የምናውቀው ስለሆነ ማለት ነው። ብር ይቀበላሉ፣ ስራ ያዛሉ። ንስሐ ልጆቻቸውን በጉልበትም ገንዘብ ያለውን በገንዘቡ ስራ ያዛሉ። ምናልባት ይሄ ቤት ገዝቶለት ይሆን ገዝቶላቸው ይሆን? ይሄንንም መድኃኒዓለም ይፍታ። አሁንም ስለ ካህኑ ኃጢአት መናገር ፈልጌ አይደለም፣ ግን አባት ልጁን በዚህን ያህል ጥግ በዚህን ያህል ክፋት ለምን እንደዚህ መግፋት አስፈለገው? ሲሆን እኮ ልጁን ማስተማር መምከር፣ ልጅ አካሄድሽ ይሄን አይደለም። ልጃቸው ሱስ ውስጥ ከገባች እኮ ልጅ ይሄን አይደለም አካሄድሽ ብሎ ልጃቸው መመለስ ሲገባቸው ይሄን እምነቷን እንኳን ብቀይር ቢያንስ ባለችበት እምነት ውስጥ ሆና አባት የቅርብ ክትትል ለልጃቸው ማድረግ ነበረባቸው። እምነቷን እንኳን ማህተሟን እንኳን ብትቀይር የቅርብ ክትትል ማድረግ አለባቸው። ልጄ ምን ሆና ነው? እምነቷን ያስቀይራት ምክንያት ምን ሆና ነው? እንዴት በእምነቷ ምን አይነት መተማመን ቢያንሳት ነው? አንድ ሰው በእምነቱ ላይ መተማመን ቢያንሰው ነው አይደል ወደ ሌላ የሚሄደው? ይሄ ነገር ጎሎኛል፣ ይሄ ነገር ልክ አይደለም ሲል ነው ወደ ሌላ እምነት የሚሄደው አይደል? ስለዚህ ምን እንትን ብላ ነው ብለው ልጃቸውን ማከታተል ሲገባቸው ጭራሽ ልጄ በባሏ ላይ ባልደረባለች፣ እንደዛ አድርጋለች። ኃጢአቷንና ጉድፏን በነገራችን ላይ የእሷን ኃጢአት ሁላችንም ተጋራናት። እኛ ደግሞ ከአንቺ የባስ ኃጢአተኞች ሊሆን ምንም ሊከፋሽ አይገባም እህቴ። ምንም እኔ እንጃ ጀግና ነሽ ነው የምለው እኔ። ከምንም በላይ ጀግና ነሽ። ከምንም በላይ ደግሞ ከማንም በላይ ታጋሽ ነች። እኔ እሷን ብሆን ወይን ራሴን አጠፋለሁ ወይን እንጠፋፋለን። ታጋሽ ነች። ትዕግስቷን አድንቀዋለሁ በነገራችን ላይ የልጅቷን ትዕግስት በጣም ነው ያደነኩት ከሚገባው በላይ ማለት ነው። እና ብዙዎች የመዳም ቅመሞች እነዚህ አይነት ችግር ውስጥ ያላቸው እና እንደዚህ አይነት ስቃይ ውስጥ ያላቸው ከባድ ነው። ይሄ ነገር ከመሆኑ በፊት ከመደረጉ በፊት
ብራችሁን እንዴት ነው ብዙ ጊዜ እህቶች የሚጮሁት? ብራችሁን በእጃችሁ ያዙት።